በዚች ምድር ላይ ዝናና ክብር አንዳንዴ በታላቅ ስቃይና ደም አፋሳሽ አጋጣሚዎች ይወለዳሉ። እንደ አውሮፓውያን አቆጣጠር በ1985 ዓ.ም አንድ የ13 ዓመት ሕፃን ልጅ እስከ አንገቷ ድረስ በጭቃ በኮንክሪትና በሟች ዘመዶቿ አስክሬን መካከል ተቀብራ ነበር። ለ60 ሰዓታት ማለትም ሙሉ 3 ቀናት በዚህ አስፈሪ ሲኦል ውስጥ ሆና ከሞት ጋር ስትታገል በሺዎች የሚቆጠሩ ጋዜጠኞች፣ ካሜራዎችና የዓለም ሕዝብ በቴሌቪዥን መስኮታቸው በቀጥታ ይከታተሏት ነበር። የካሜራ ሌንሶች ወደ እርሷ ተደቅነዋል፣ ማይክሮፎኖች ከፊቷ ተቀምጠዋል። እርሷ ግን በአሰቃቂ ህመም ውስጥ ሆና እንዲህ አለች: እናቴ ሆይ በጣም ነው የምወድሽ። አባቴና ወንድሜን ተንከባከቢያቸው፣ ደህና ሁኑ። ይህ ምስል የዓመቱ ታላቅ የጋዜጠኝነት ፎቶግራፍ ሽልማትን አሸነፈ። ፎቶግራፈሩንም በዓለም ደረጃ ታዋቂ አደረገው። ነገር ግን ምስሉ ይፋ ከሆነ በኋላ ዓለምን ያናወጠ አንድ ታላቅ የህሊና ጥያቄ ተነሳ። ዓለም ሙሉ ይህችን ሕፃን በካሜራ እያየ የዓለም ሚዲያዎች የሞት ጉዞዋን በቀጥታ ስርጭት ሲያስተላልፉ ለምን ማንም ሰው ካሜራውን ትቶ አላዳናትም? የሰው ልጅ ርኅራኄ የት ገባ? ሰላም እንደምን ቆያችሁ? ዛሬ በቻናላችን የምንመለከተው ታሪክ የዓለምን የሞራልና የህሊና መዋቅር ያናወጠውን የ13 ዓመቷን የኮሎምቢያ ሕፃን ኦማይራ ሳንቼስን አሰቃቂ ህይወት ጉዞ ነው። ወደዚህ ልብ ሰባሪ ታሪክ ከመግባታችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ የሚጀምረው በላቲን አሜሪካዊቷ ሀገር ኮሎምቢያ አርሜሮ በተባለች ውብና ሰላማዊ ከተማ ውስጥ ነው። በዚች ከተማ ውስጥ የምትኖረው ኦማይራ ሳንቼዝ ደስተኛ፣ በትምህርቷ ጎበዝና በቤተሰቦቿ ዘንድ እጅግ የምትወደድ የ13 ዓመት ታዳጊ ነበረች። ነገር ግን ከአርሜሮ ከተማ ጥቂት ኪሎ ሜትሮች ርቆ የሚገኘው ኔቫዶ ዴል ሩዞ የተባለው ግዙፍ እሳተ ገሞራ ላለፉት 69 ዓመታት ተኝቶ የቆየ ቢሆንም በ1985 አጋማሽ ላይ የማስጠንቀቂያ ምልክቶችን ማሳየት ጀመረ። ህዳር 13 ቀን 1985 ዓ.ም ሌሊት ከተማዋ በከባድ እንቅልፍ ውስጥ እያለች ያ ግዙፍ እሳተ ገሞራ በድንገት ፈነዳ። እሳተ ገሞራው ከፍተኛ እሳት በተራራው ላይ የነበረውን ግዙፍ በረዶ ወዲያውኑ አቀለጠው። ይህ የቀለጠ በረዶ ከአፈር፣ ከድንጋይ፣ ከዛፎችና ከፍርስራሾች ጋር በመቀላቀል በሰዓት እስከ 50 ኪሎ ሜትር የሚፈጥነው አስፈሪ በረዶና የጭቃ ጎርፍ ወደ ከተማዋ ተመመ። በጥቂት ደቂቃዎች ውስጥ የአርሜሮ ከተማ 85 በመቶዋ በጭቃ ባህር ውስጥ ተዋጠች። ከአርሜሮ 29,000 ነዋሪዎች መካከል ከ20,000 በላይ የሚሆኑት በዛሽ ምሽት በህይወት የመቀበር አሰቃቂ አደጋ ደረሰባቸው። የጭቃው ጎርፍ የነ ኦማይራን ቤት ሲመታው ከእናት ከአባትና ከወንድሟ ጋር በቤት ውስጥ ነበረች። ቤቱ በቅስፈት ተደመሰሰ። ከአደጋው በኋላ የነፍስ አድን ሰራተኞች ወደ ስፍራው ሲደርሱ በጭቃ ውስጥ የተዋጠች አንዲት ትንሽ ልጅ እጇ መሬት ላይ ሲንቀሳቀስ አዩ። ወደ እሷ ተጣደፉ። ልጅቷ ኦማይራ ነበረች። ነገር ግን የነፍስ አድን ሰራተኞቹ ኦማይራን ከጭቃ ውስጥ ስበው ለማውጣት ሲሞክሩ አንድ አስደንጋጭና አሰቃቂ ነገር ተረዱ። የኦማይራ የታችኛው አካል በሲሚንቶ ፍርስራሾችና በቤቱ ጡቦች መካከል በጥብቅ ተይዟል። ከሁሉም በላይ ደግሞ የራሷ አክስት አስከሬን የኦማይራ እግሮች አጥብቆ ይዞት ነበር። ኦማይራን ለማውጣት ጉልበት ተጠቅሞ መሳብ አካሏን መቁረጥ ወይም አጥንቷን መስበር ስለሚሆን አልተቻለም። ብቸኛው መፍትሄ የጭቃውን ውሃ የሚስብ ግዙፍ የውሃ ፓምፕ ማምጣትና ፍርስራሹን የሚሰብሩ ማሽኖችን መጠቀም ብቻ ነበር። ነገር ግን የኮሎምቢያ መንግስት ለእንደዚህ አይነቱ ግዙፍ አደጋ ዝግጁ አልነበረም። የነፍስ አዳኞቹ ማሽኖቹንና የውሃ ፓምፖች ደጋግሞ ቢጠይቁም በመንግስት በኩል የመጡ ቁሳቁሶች እጅግ አናሳና ዘገምተኞች ነበሩ። በእነዚህ 3 ቀናት ውስጥ የዓለም አቀፍ ሚዲያዎች፣ ጋዜጠኞች አርሜሮ ገቡ። የኦማይራ ሁኔታ የዓለም አቀፍ ሚዲያዎች ዋና ትኩረት ሆነ። ኦማይራ የመጀመሪያውን ቀን በጽናት አሳለፈች። ከአድናቂዎችና ከጋዜጠኞች ጋር ትወያይ፣ ጣፋጭ ነገሮችን ትበላ፣ አልፎ አልፎም ፈገግ ትል ነበር። ለጋዜጠኞች ትምህርት ያመልጠኛል ብዬ ሰጋለው፣ እባካችሁ ከዚህ በፍጥነት አውጡኝ ትላቸው ነበር። ነገር ግን በሁለተኛው ቀን የውሃው ቅዝቃዜና በጭቃው ውስጥ ያለው ባክቴሪያ አካሏን ማጥቃት ጀመረ። የሙቀት መጠኗ በከፍተኛ ሁኔታ ወደቀ። በጭቃ ውስጥ ለረጅም ሰዓታት በመቆየቷ የህመም ስቃዩ እያየለ መጣ። በሶስተኛው ቀን የኦማይራ አካል መስጠም ጀመረ። አይኖቿ በደም ተሞሉ፣ ፊቷ አበጠ፣ አይኖቿ ጥቁርና አስፈሪ መልክ ያዙ። በዚህ ሁሉ ስቃይ ውስጥ ሆና ግን ኦማይራ ለጋዜጠኞች ዘፈን ትዘፍንላቸው ነበር። አእምሯ በህመም ምክንያት ማሰቡን ሲያቆም ከሞት ጋር እየታገለች እናቷን መጥራት ጀመረች። በመጨረሻም ህዳር 16 ቀን 1985 ዓ.ም ከቀኑ 10 ሰዓት ከ5 ላይ ለ60 ሰዓታት በጭቃና በኮንክሪት መካከል ሰውነቷ ተቀብሮ ከቆየች በኋላ የ13 ዓመቷ ኦማይራ ሳንቼዝ በህይወትና በሞት መካከል በነበረው ፍልሚያ ተሸንፋ
አረፈች። ኦማይራ ከመሞቷ ጥቂት ሰዓታት ቀደም ብሎ ፍራንክ ፎርኒየር የተባለ ፈረንሳዊ ፎቶግራፈር አጠገቧ ደረሰ። ፎርኒየር አይኖቿ በደም የተሞሉትን እጆቿ በፍርሃት የተጨበጡትንና የ13 ዓመቷን ልጅ አሰቃቂ የሞት አፋፍ መሆን የሚያሳየውን ያንን ምስል በካሜራው ቀረጸው። ይህ ፎቶግራፍ በመጽሔት ላይ ከወጣ በኋላ በዓለም አቀፍ ደረጃ ትልቅ ትኩረትንና ክርክርን ፈጠረ። ፎቶው የ1986 የዓመቱ ታላቅ የጋዜጠኝነት ፎቶግራፍ አሸናፊ ሆነ። ነገር ግን ከአድናቆቱ ይልቅ በፎቶግራፈሩና በጋዜጠኞች ላይ የወረደው የህዝብ ቁጣ እጅግ ከባድ ነበር። ዓለም ተቆጣ። ፎቶግራፈሩ እንደ እባብ አይኖቿን እያየ ፎቶ ከማንሳት ባለፈ ለምን አልረዳትም? ካሜራችሁን ጥላችሁ በባዶ እጃችሁ ጭቃውን ለምን አትቆፍሩም ነበር? በአንዲት ሕፃን አሰቃቂ ሞት ላይ ንግድና ዝና ተረፋችሁ? የሚሉ ከበድ ያሉ የሞራል ትችቶች ሰነዘሩባቸው። ፎቶግራፈሩ ፍራንክ ፎርኒየር በኋላ ላይ ለተሰነዘሩበት ትችቶች ሲመልስ እንዲህ ብሏል። እኔ ቦታው ስደርስ ምንም ማድረግ የማልችልበት ደረጃ ላይ ተደርሶ ነበር። ምንም አይነት የውሃ ፓምፕ ወይም ማሽን አልነበረ። እኔ እሷን ለመርዳት ብሞክር ኖሮ አቅምን ከማባከን ውጪ ምንም አላደርግም ነበር። የእኔ ብቸኛ አማራጭ የኮሎምቢያ መንግስት ያሳየውን ቸልተኝነትና የዚችን ልጅ ስቃይ ለዓለም ማሳየት ብቻ ነበር። ፎቶ የወጣው መንግስታት በፍጥነት እርዳታ እንዲልኩ ለማድረግ ነው። ዛሬ የኦማይራ ሳንቼዝ መቃብር በኮሎምቢያ ውስጥ መታሰቢያ ስፍራ ሆኗል። አርሜሮ ከተማ ዛሬም በጭቃ ተሸፍና የምትገኝ የሙታን ከተማ በመባል ትታወቃለች። የኦማይራ ታሪክ የጋዜጠኝነትን ድንበር፣ የሰው ልጅ ርኅራኄንና የመንግስታትን ተጠያቂነት ሁልጊዜ የሚያስታውስ ታሪክ ነው። አንድ ጋዜጠኛ የሚያየውን አሰቃቂ እውነት ለዓለም ማሳየት አለበት ወይስ የሰው ልጅ ህይወት ከሙያውና ከፎቶግራፈሩ ይበልጣል? የኦማይራ ምስል ዓለምን ያስደነገጠው ፎቶ አሰቃቂ ስለነበር ብቻ አይደለም። ይልቁንም ዓለም ሙሉ እያያት ቴክኖሎጂ በሰለጠነበት ዘመን ውስጥ ሀያላን ሀገራት አንዲት ትንሽ ልጅ ማዳን ባለመቻላቸው የተፈጠረ የጋራ ውርደት ስለነበር ነው። ውድ የቻናላችን ተከታታዮች እናንተ ስለዚህ ታሪክ ምን ታስባላችሁ? ፎቶግራፈሩ የነበረበትን አቅም ማጣት ተረድታችሁ ሙያው ግዴታውን ተወጥቷል ትላላችሁ ወይስ በዚያ ቅስፈት ካሜራውን ጥሎ በባዶ እጁ እንኳን ቢሆን ህፃኗን ለመታደግ መታገል ነበረበት? ሐሳባችሁን አሁኑኑ በኮሜንት ክፍል አስቀምጡልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። እንደዚህ ያሉ አስደናቂና አስተማሪ የዓለም ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው የታሪክ ዝግጅታችን ድረስ ቸር ሰንብቱ።